አንዲት እናት መጥተው ዛሬ ደግሞ ጊዮርጊስ ፈጣሪ አይደለም ስትል ሰማሁ ልበል ብለው አርመውኛልና እኔ በቅንነት ነው በጣም ጸጉሩን ሲላጭ ሰው እንደው ጸጉርህ መላጨት ያስፈልገዋል የሚል ስለ አይደለም። ጸጉሩን ተላጨ ማለት አንድ ሰው አንገቱን ቆረጠ ማለት አይደለም። እና ምንድነው ገድላት ይታረሙ ማለት ገድላት ይጥፉ ማለት አይደለም። ሰው እንደ በቀል የሚጣፍጠው ነገር የለም አይደል? እንደ ትኩስ ቡና እያጣጣመ የሚጨልጥ ሰው አለ። እንደ ነገስታት ጠጅ ንጉስ ፊት እንደሚቀርብ ጠጅ እየጣፈጣቸውም የፈጽሟት ሰዎች አሉ። ብዙ ብር ያስገባ ነበር የሚሸለም። በጣም አሳፋሪ ነገር። ብዙ ብር ማስገባት እኮ መልካም ነበረ፣ ግን ንጉሱን ትቶ ምስሌኔ ማጀብ ነገር ነው። ዋናውን ነገር ምንድን ነው? አሁን ሰይጣን ክርስቶስን ፈተነው፣ ክርስቶስ ድል ነሳው። ይሄ ምን ይደንቀኛል? ለኔ ክርስቶስ ሰይጣንን ድል ነሳ፣ ለኔ ምን ድንቅ ነው? ምክንያቱም ክርስቶስ ነው እሱ። ያለባበስ ስርዓት እኮ በአቡነ ተክለ ሃይማኖት ዘመን ጀምሮ ተወስኗል። አይቻለሁ አንድ መጽሐፍ መነኮሳት ምን መለስ አለባቸው፣ ሌሎቹም ምን አይነት አለባበስ ሊኖራቸው እንደሚገባ ተጽፎ ተቀምጧል። ያ እየተባዛ በየጊዜው ለመመሪያ ሆኖ ሊቀጥል ነው እንጂ የሚገባው የሆነ ዘመን ላይ ተነስቶ ተወስኖ ጠረጴዛ ላይ ዝም ብሎ መደርደሪያ ላይ የሚቀመጥ ከሆነ ምንም ትርጉም የለም። ለቤተክርስቲያን የሚጠቅማት ነገር የለውም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እያመንኩና እየተማጸንኩ የዕለቱን መርሃ ግብር እንጀምራለን። የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች በአምላካችን በልዑል እግዚአብሔር ስም እንደምንሰነበታችሁ፣ በያላችሁበት የእግዚአብሔር ሰላም የደረሳችሁ እንላለን። እንግዲህ ዛሬ እንደ ከዚህ በፊቱ ሁሉ በየሳምንቱ የሚቀርበው ይህ በጉባኤ አቅሌስያ እየተዘጋጀ የሚቀርበው ልዩ ልዩ ጉዳዮችን የምናነሳበት መርሃ ግብራችን ነው። ዛሬም እንደተለመደው እግዚአብሔር የፈቀደልንን ሀሳብ ደግሞ ይዘን መተናልና እስከ መጨረሻው ድረስ አብራችሁ እንድትቆዩ እየጋበዝኩ ወደ ዕለቱ መርሃ ግብር እንገባለን። እንደተለመደው እኔና ሊቀ ሊቃውንት ስሙር አላምረው ዛሬ ይህንን ቀረጻ የምናደርገው የቅዱስ ሲኖዶስ የጥቅምት ምልዓተ ጉባኤ የወሰናቸውን ውሳኔዎች ወስኖ ተፈጽሞ እንግዲህ መግለጫ በተሰጠበት ቀን ዛሬ ይህን ቀረጻ እያደረግን ያለ ነው እና እንዲያው ከዚህ ብንጀምር ብዬ አስቤያለሁ። መምህር ከዚህ እንጀምርና የቅዱስ ሲኖዶስ ውሳኔዎች በዚህ ዓመት የጥቅምቱ ማለት ነው በአጭር ጊዜ ያለቀ ስብሰባ ነው፣ ግን ደግሞ ጥሩ ጥሩ የሚባሉ ጉዳዮች ተነስተውበት ለቤተክርስቲያን የሚጠቅሙ መንፈስ ቅዱስ ያቀበላቸውን ብፁዓን አባቶቻችን በቅዱስ አባታችን በቅዱስ ፓትርያርኩ መሪነት ተሰብስበው እንግዲህ ዛሬ አጠናቀው መግለጫ ሲሰጥ ሰምተናል። በጣም ደስ የሚለው እንግዲህ ከዛ መካከል በጣም ማደግ አለበት ብለን የምናስበው እና መደረግም ነበረበት ብለን ስንናገር የነበረው የመጽሐፍት እርማት ጉዳይ ነው። በገድለ ዮሐንስ ተጀምሯል። እንግዲህ ይህንን እንዴት እንዳየው በሱም በተመለከተ ትንሽ ነገሮችን እንበልና ወደ ሌሎች ርዕሶች እንገባለን ማለት ነው። እግዚአብሔር ከሁላችንም ጋር ይሁን። እኔ በቅዱስ ሲኖዶስ ውሳኔዎች ዙሪያ ያው እንደተባለው ብዙ ሀሳቦች ተነስተው ሊሆን ይችላል ብዬ ገምታለሁ። አብዛኞቹን አልሰማሁም። ጎልቶ የሰማሁት አጋጣሚ ሆኖ የዚህ የገድለ ዮሐንስ መጥምቅ አጋጣሚ ነው። እሱን ያየሁት እና በእርግጥ አዲስ አይመስለኝም። ዓመተ ምሕረቱንም ብረሳውም የስንክሳር ጉዳይ ከዚህ በፊትም ተነስቶ አስታውሳለሁ። በአጭር ጊዜ ውስጥ ማለት ነው 2000 ውስጥ ወይም ደግሞ 2010ዎቹ ውስጥ አካባቢ ስንት ዓመተ ምሕረት እንደሆነ ረስቻለሁ። ብቻ የታረመ አንቀጽ አለው። ከፍታ ነገስትም እንደዛው ከፍታ ነገስት የኢትዮጵያ ሰዎች ከራሳቸው መርጠው አይሹሙ የሚለው ኢይሲሙ እማይምራን ይሆሙ ሊቀ። ሌላው ጊዜ የዝናብ ጉዳይ ኢትዮጵያ ላይ አልዘነበም የራሷን ጳጳስ ልትሾም ባሰበች ጊዜ ምናምን የሚሉት እነዚህ አባ ገብርኤል ጊዜ የነበረው ስንክሳር እነሱን እርማት እንዲደረግ የተደረገበት አጋጣሚ እንደነበረ አስታውሳለሁ። የቅርብ ጊዜ ታሪካችን ነው። ከነ አቡነ ገብርኤል ጀምሮ ያለው የቤተክርስቲያኒቱ ታሪክ ይሄ ጳጳስ ለመሾም ባሰበች ጊዜ ዝናብ ቆመ፣ ጠፋ፣ ድርቅ መታት የሚለው ታሪክም የፈጠራ ታሪክ እንደሆነ የተናገሩበት ወይም ደግሞ እንዲህ አይነቱ ታሪክ እንዲነሳ ሲኖዶሳዊ ውሳኔ የተወሰነበት ታሪክ ነበር። እንግዲህ ይሄኛውም የዚያ ክፍል ወይም ደግሞ የዛ ቀጣይ ነገር ነው ማለት ነው እና ገድለ ዮሐንስን አጋጣሚ ሆኖ ያው
በጣም ብዙ ስለሆነ ሰልችቶን ተው ነው መሰለኝ እንጂ አንብበነዋል። እንግዲህ አጋጣሚ ሆኖ ከአንድ ምንጭ ነው ያገኘ ነው እና በወቅቱ መወያያ ሆኗል። አንዳንድ ቤተክርስቲያንን የሚተቹ ሰዎችም የቅርቡን እያዩ እንዲህ ሩቁን አላዩትም እና እንጂ በእኛ ምክንያት ነው ሲኖዶሱ ራሱን ያየ ሁሉ ሊሉ ይችል ነበር። ግን የቤተክርስቲያን መምህራን አባቶች ራሳቸው ቀድመው ቤተክርስቲያንን ያልተመለከተ ነገር ሲመጣ ወይም ደግሞ መደበኛውን የቤተክርስቲያን የገድላት የታምራት መጻሕፍት መስፈርት ሊያሟላ የማይችል ነገር ሲመጣ ምን ያህል ቀድመው የሚጠነቀቁ መምህራን እንዳሉ ምን እንኳ በሚዲያ ባይነገርም ነገሩን የጉባኤ ቤት መወያያ ሊቃውንት የመምህራን መወያያ እንደሆነ ይሄ ነገሩ አስረጅ ነው እና እኛ ስላነሳን እኛ እንትን ስላልን የሚሉ ሰዎች እንዲያው አልፎ አልፎ ስለሰማሁ እንደዚህ አይደለም። መምህራን ራሳቸው እንዲህ አይነት ነገር ያነሳሉ እና የውጭ ሰዎች ስለ ጮሁ አይደለም ቤተክርስቲያኒቱ ራሷን የምታየው ራሷን በራሷ የምታይበት መነጽር አላት እና ገድለ ዮሐንስ መጥምቅ ይመስለኛል እንግዲህ በዋናነት እንግዲህ ሌሎች ነገሮች ጉድለቶች ሊኖሩ ይችላሉ። ይሄ ከሔዋን ጀምሮ እስከ ኤልሳቤጥ ድረስ ተወለደ የሚል ነገር ነው ያለ 10 እናቶች መጣ የሚላለው እና ሌሎችም ነገሮች ቢታይ ይኖሩበታል። ግን በጣም ትልቅ ነው ደግሞ ይዘቱ በራሱ። ይሄ ማለት እንግዲህ በተደጋጋሚ እንደተገለጠው የመደበኛውን የገድለ ዮሐንስ መጥምቅን ትምህርት ደግሞ የሚቃወም አይደለም። ስለዚህ መጻሕፍት በዚህ ደረጃ መታየታቸው በቀጣይም ሊቃውንቱ እንደ ሊቃውንቱ ጉባኤ ብዬ የማስበው ነገር ለምሳሌ እዚህ ማለት ምናልባት አሁን ዋና ርዕሰ ጉዳያችን አይደለም እንጂ ያን ያህል ምናልባትም አስፈላጊ ላይሆንም ይችላል። ብዙ ቦታዎች ላይ ሀሳብ የሚቀርብባቸው ነጥቦች አሉ። አንዳንድ ጊዜ በተለይ ገድላት መጻሕፍት ላይ እንደሚታወቀው አንዳንድ ጊዜ ቅንነት እንደው በጣም ጻድቁን ወይም ሰማዕቱን ያከበርን መስሏቸው የሚጨመሩ ነገሮች ይኖራሉ በቅንነት። አንዳንዴ ደግሞ መጥፎ ሰዎች የጨመሩት ልክ በጎንደር ዘመነ መንግስት ነው ካልተሳሳትኩ ሃይማኖተ አበው ላይ ቅይጥ ቃል እንደገባ እንዲህ አይነት ነገሮች በእኛም ጊዜ ይሆናል ወይም ደግሞ ባለፈው ጊዜ ሆኗል። ስለዚህ በሃይማኖት መጻሕፍቶቻችን ውስጥ አንዳንድ ጊዜ በዓላማ ሆነ ብለው በተለይ ወደ ሀገራችን የመጡ ሚሽነሪዎች የጨመሯቸው የታሪክ የሃይማኖት ተፋልሶ እንዳሉ ይታወቃል። ሆነ ብለው አንዱን አካባቢ ከሌላው የመነጠል ልክ ይሄ ዘመነ መሳፍንት ሰው እርስ በርሱ ለስልጣን እንደተለያየው ቤተክርስቲያንም ልክ እንደዚያው እንድትለያይ የማድረግ በገድላት በታምራት መጻሕፍት እንዲህ አይነት ስራዎች ይታያሉ እና እንደዚህ አይነት ነገር የታየባቸውን መጻሕፍት መልሶ ማየት ቢቻል። ሁለተኛ ደግሞ ከዚህ በፊትም በነበረው ሀገር አቀፉ ስብሰባ ላይ ተነስቶ አስታውሳለሁ። በሱ ላይ የተነሱ በጣም ደስ የሚሉ የማህሌቱ ሊቃውንት አገልጋዮቹ የሚስማሙበት አንዳንድ ነገር አለ። አሁን በቅንነት የመጣውን ነገር በውይይት ማስተካከል እንደሚቻል ብዙ ሰው ይሰናከልበታል እንደሚታወቁ አንዳንድ ቃላት ላይ። ስለዚህ በዚህ ጉዳይ ላይ ሊቃውንት ጉባኤው የተገቢውን የማስተካከያ ወይም ደግሞ ውይይት ካስፈለገ ተወያይቶ ከሚመለከታቸው ጋር ሲኖዶስ ደግሞ እንዲህ አይነቱን ቅዱስ ሲኖዶሱ ውሳኔውን ቢያስተላልፍ መልካም ነው ይበል ያሰኛል ለማለት ነው። አንዳንድ ጊዜ በቅንነት እናቶቻችን ማርያም አምላኬ ብለው ሊያመሰግኑ ይችላሉ። አሁን እዚህ ሰሚት ጊዮርጊስ አንዴ ከትምህርት መልስ አንዲት እናት መጥተው ዛሬ ደግሞ ጊዮርጊስ ፈጣሪ አይደለም ስትል ሰማሁ ልበል ብለው አርመውኛልና እኔ በቅንነት ነው በጣም በቅንነት ነው እና እኔ አንዳንዴ ልክ እንደዚህ ቅንነት በዚህ ደረጃ ስህተት አለ ባይባልም ልክ ዝም ብሎ በቅንነት የገቡ ነገሮችን ማስተካከል ቢቻል። አንዳንድ ጻፊዎች እውነት ለመናገር በቅዱሳት መጻሕፍት በመጽሐፍ ቅዱስ በተለይ ማለት ነው የእግዚአብሔርን ባህሪ ለመግለጥ የተጠቀሱ አረፍተ ነገሮችን በጠቅላላ አምጥተው ለአንድ ቅዱስ ወይም ለአንድ ሰማዕት ሲጠቀሟቸው ታገኛለህ። ይሄ ቅድም ከጠራት ሴትዮ የተለየ ቅንነት አይደለም፣ አንድ አይነት ነው። በጣም የማክበር እንትን ስላላቸው ነው፣ ፍላጎት ስላላቸው ነው ይታወቃል። ያንን ቅዱስ በጣም አክብረውታል፣ ወደውታል። ከዚህ የተነሳ ክብሩን በጣም ከፍ ለማድረግ እንደው
የመለኮትን ባህሪ ለመግለጥ እንዲያው አሁን ላይ ዋና አጀንዳችን ስላልሆነ ማናነሳቸው ስለሆነ ነው እንጂ ቢነሱ በጣም ወደ መለኮት ባህሪ ጠጋ ለማድረግ የታሰቡ የሚመስሉ አረፍተ ነገሮች ይገኛሉ። ትክክል ነው፣ ግልጽ ነው። እና እነዚህ ነገሮች የሊቃውንት ጉባኤ እኔ አሁን እስከዛሬ እንግዲህ ዝክረ ኒቅያን ከመስራቱ ውጭ ይህን ሰራ የሚባል ነገር በራሱ እኔ ማወቅ ከጀመርኩበት ጊዜ ጀምሮ አላውቅም። በአገር አቀፍ ጉዳዮችን አገር አቀፍ ሊቃውንትን ሰብስቦ ማመካከሩ እኔም አላውቅም። ምናልባት እዛው በቢሮ ደረጃ ለቅዱስ ሲኖዶስ ግብዓት የሚሆኑ አንዳንድ ውሳኔዎችን ለውሳኔ ምቹ ማድረግ አንዳንድ ጉዳዮችን ሆኖ ሊሆን ይችላል፣ እኛ በቦታውም ስለሌለን። ያ ማለት ምንድነው? እኔ አሁን የሊቃውንት ጉባኤ ኃላፊ ነኝ በአንድ ሀገረ ስብከት ላይ አይደል፣ እንትን የለውም ከላይ ወደ ታች ከታች ወደ ላይ የሚመጣን የምንመላለሰው ነገር የለም። እንደዛ ስለሆነ ነው በቦታው የለንም ያልኩ እንጂ እኔም የሊቃውንት ጉባኤ ሰብሳቢ ነኝ። በሌላ አነጋገር ሌላ ብራንች ላይ አባል ነኝ ማለት ነው የዚህ እና ማወቅ ነበረብኝ ወይም ላውቀው የሚገባ ጉዳይ ይኖር ነበረ። ግን እንደዚህ አይነት አሰራሮች ስለሌሉ በዚያው እግረ መንገዱ እንደው ለተመልካቾችም ግልጽ ማድረግ ስለሚገባ ነው። ለቤተክርስቲያኒቱ ደግሞ እንዲህ አይነትን መስመር እንዲዘረጋ ለማሳሰብ የሚያህል ነው። ትክክል ነው፣ እሱ ነው። መጽሐፍቶቻችን ምንድነው አንዳንድ ጊዜ ጥፍር ተቆረጠ ማለት እጅ ተቆረጠ ማለት አይደለም። አንዳንዶቹ ገድላት ወይም ደግሞ የታምራት መጽሐፍት ላይ አስተያየት ስንሰጥ እንዳልኩት ከውጭ ያሉ ሰዎች የነሱ ጫና ይመስል አይደለም። ጥፍር የሚቆረጠው ጥፍር አድጓል የሚል የውጭ ሰው ስላለ አይደለም፣ ማደጉን ባለቤቱ ስለሚያውቀው ነው። ወይም ደግሞ የጥፍር ማደግ አልፈልገውም የሚል ወይም ደግሞ ትርፍ ነው ብሎ የሚያስብ ስላለ ነው። እና ፀጉሩን ሲላጭ ሰው እንዲያው ፀጉርህ መላጨት ያስፈልገዋል የሚል ስለ አይደለም። ፀጉሩን ተላጨ ማለት አንድ ሰው አንገቱን ቆረጠ ማለት አይደለም። እና ምንድነው ገድላት ይታረሙ ማለት ገድላት ይጥፉ ማለት አይደለም። የታምራት መጽሐፍት ይስተካከሉ ማለት ታምራትን፣ ገድላትን፣ የቅዱሳን እናቶች አባቶችን ታሪክ እንደው ይታረሙ አያስፈልጉም። እንደዛ አይነትም ሀሳብ የለውም፣ ሊኖረውም አይችልም። ምናልባት እንደው ይህንንም እንደተጨማሪ ነገር ለማንሳት እንደው በአንዳንድ ሰዎች ዘንድ እንደው ግርታ የሚፈጥር ይመስለኛል። የገድለ ዮሐንስ ተወገዘ ብሎ የሚያስብ ሰው አለ። እንደዚህ አይደለም። ሲጀመርም ነባሩ ገድለ ዮሐንስ አይደለም። ይሄ አሁን በህትመት ደረጃ መኖሩን እርግጠኛ አይደለሁም፣ ግን በብዙዎቻችን ዘንድ በኮምፒውተር ተባዝቶ አንብበነዋል። በየጉባኤ ቤቶቻችንም ነበር አለ፣ አሁንም አለ። እኔ ጉባኤ ቤትም አለ፣ ሌሎችም ጉባኤ ቤቶች አሉ። እኔ ግን ፍኖተ ሰላም ጉባኤ ቤት ላይ እያለሁ ጀምሮ አለኝ መጽሐፉ እና ከዚያ ጀምሮ ነው እንግዲህ ማንበብ የጀመርነው አለን። ይሄ ማለት ነባሩ ገድለ ዮሐንስና በየቤተክርስቲያኑ የምንጠቀምበትን የጥንቱን አይደለም የሚመለከተው። ከዛ ውጭ ግን እንደው በይኸውን እርማት ነው ሊባል የሚችለው። ቤተክርስቲያን ይዞ እርማት የመስጠት መብት አላት። እርማት የመስጠት መብቷ ባለቤት ስለሆነች ነው። ለመጻሕፍቶቿ ባለቤት ናት። ማረም ትችላለች። ልጅህን አንተ ስትቆጣውና አንተ ስትሰድበው ወይም አንተ ስትመታውና ጎረቤት ሲመታው ተመሳሳይ አይደለም። ወይም ሌላ ሰው ሲመታው ማለት ነው። አንተ የምትመታው ለማስተካከል ነው። ሌላ ሰው የሚመታው ግን ቂሙን በቀሉን ለመወጣት ወይም ቁጣውን ለማብረድ ሊሆን ይችላል። ስለዚህ ልዩነት አለው። ገድላትን እኛ ስንተቻቸውና ስናረማቸው ለማስተካከል ነው። ሌላው ግን በቀሉ ሊወጣባቸው ነው። ወይም የስድብ ጣጣውን አውርዶብን ለመሄድ ነው ሊጠቀምባቸው የሚችለው እና ሁለቱ በጣም የተለያየ ይዘት ነው ያለው። ለምሳሌ በመጽሐፍ ቅዱስ ላይ ሁርም ድህሬ ሰይጣን የሚል አለ አይደል? ሁርም ድህሬን ሁለት ጊዜ ጌታ ተናግሮታል አይደል? አንደኛ ለመጀመሪያ በገዳመ ቆሮንቶስ ሰይጣንን ሁርም ድህሬ ብሎ አገሰጸው አይደል? ማቴዎስ 4 ላይ ያለው። በኋላ ደግሞ ጴጥሮስን ራሱን ሁርም ድህሬ ብሎታል። ምን ማለት ነው? አሁን ሁለቱ ቃሉ ተመሳሳይ ነው፣ ተግሳጹ ተመሳሳይ ነው። ግን ሰይጣንን ጨርሶ እንዳይመጣ ለማውገዝ ነው ማለት ለመከልከል ነው። እንዲያውም ከኔ በኋላ ላሉ ምዕመናን ሁሉ ወግድላቸው፣ ታሰናክላቸው ማለት ነው ብለው ሊቃውንቱ ተርጉመውታል። እስከ ዕለተ ምጽአት በምትነሳው ቤተክርስቲያን አጠገብ እንዳይደርስ መከልከል ነው፣ ስልጣኑን መገደብ ነው። ሁርም ድህሬ ለጴጥሮስ ሲሆን ግን ምን ማለት ነው? ማስተካከል ነው የሚባለው። እና አሁን ይሄ ማስተካከል ነው። ጴጥሮስን አስተካክሎ ሀሳቡን አስወግዶ ጴጥሮስን ራሱን መውሰድ
እንዲቻል ነው አምላካችን ኢየሱስ ክርስቶስ ሁለቱንም አሁን ማቴዎስ 16 እና ማቴዎስ 14 ሁለቱን ስናነጻጽር ሁርም ድሬ በቃ ወግድልኝ ከተባለ ለማስተካከልና አንጽቶ ቀድሶ ለማኖር ጴጥሮስን የተደረገ ነው። ጋኔን ሲሆን ግን ከናካቴው እንደውም እዚያ አካባቢ ድርሽ እንዳትል እስከ ዕለተ ምጽአት ድረስ ብሎ ማውገዝ ይባላል ማለት ነው ይሄ። ስለዚህ ገድላትን በየሚዲያው ባገኙት አጋጣሚ ሁሉ የሚተቹና የሚያወግዙ ሰዎች ከዚህ ጋር ግንኙነት እንደሌላቸው ሀሳባቸው ሊሰመርበት ሊታወቅ ይገባል። በተለይ በእኛ ምዕመናን ዘንድ ይህ ሊታወቅ እንዲገባ ለማሳሰብ ያክል ነው። ከዛ ውጭ ግን እንዲያው ከተጀመረ አይቀር ምንድን ነው መሰለህ አሁን በጣም ትልቁ ችግር እኛ ቤተክርስቲያን አሁን የማየው ማለት ነው ማንም ሰው ሲጨምርም ሆነ ሲያዘጋጅ ቤተክርስቲያኒቱን አማክሮም አይደለም። አሁን ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ ስንመለከት ስለ ዳዊት ሊናገር አሰበ። በጉባኤ መካከል ቆሙ። ምን ብሎ ነው የጠየቀ? ኦ ሰብእ ታበውሁኒሁ እንግርክሙ በእንተ ዳዊት ሪሳቡ ከመ ይሞተው ተቀብረ፣ ፍቀዱልኝ ስለ ዳዊት እንገራችሁ ብሎ ነው የጀመረው። ሲጀምር እና ዳዊት እንደሞተ እንደተቀበረ እና አሁንም በመቃብር እንዳለ ልነግራችሁ ትፈልጋላችሁ ብሎ ነው የጀመረው እና ፍቀዱልኝ ብሎ ነው ከዛ መናገር ቀጠለ ማለት ነው። በዜና አበው የምናነሳው አንድ መነኩሴ አለ አሁኒ ከመወስቅ አሐደ ቃለ ላይ ለአቡነ ዘበሰማያት በአቡነ ዘበሰማያት ላይ አንድ ቃል እንድጨምር ፍቀዱልኝ። አባህና ከነበ መብቃቱን አውቀው ፈቅደንልሃል ተናገር ከእግዚአብሔር ካልሆነ ከራሱ አንቅቶ አይናገርም ብለው ካላገኘው ወይ መንፈስ ቅዱስ ካልረዳው በስተቀር ዝም ብሎ አይናገርም ብለው ስላሰቡ ማለት ነው። ስጋና ደም አልገለጠልህም አይደል የተባለው ቅዱስ ጴጥሮስ። ልክ እንደዚህ በስጋና በደም ጉሳት ሳይሆን በስጋና በደም ፍላት ሳይሆን እንደው በስጋዊ በደማዊ እውቀት ሳይሆን በመንፈስ ቅዱስ ምሪት የሚናገሩ ቅዱሳን አሉና ከነዚህ አንዳንዱ እንደሆነ ስላወቁ ነው መነኮሳቱ ተሰብስበው ፈቅደንልሃል ብለውት እንግዲህ በአቡነ ዘበሰማያት ላይ ኦግዚዮ ረሴነ ድለዋናል ከመነነኝ ንህድግ ለዛበሰለና እኛም የበደሉንን ይቅር እንል ዘንድ አንተ ፍቀድልን የሚል ንባብ ነው የጨመረበት። ያ ማለት ተማህጽኖ ጨመረበት ማለት ነው። ምክንያቱም ሰው እግዚአብሔር ከረዳው ወንድሙን ይቅር ማለት አይችልም፣ ቂምና በቀልን ማድረግ አይችልም እና ይቅር እንል ዘንድ አንተ እርዳን እንጂ እኛ እንዴት ይቻለናል ነው። ሰው እንደ በቀል የሚጣፍጠው ነገር የለም አይደል? እንደ ትኩስ ቡና እያጣጣመ የሚጨልጥ ሰው አለ። እንደ ነገስታት ጠጅ ንጉስ ፊት እንደሚቀርብ ጠጅ እየጣፈጣቸውም የፈጽሟት ሰዎች አሉና አሁን እነዚህን ሰዎች ወንድምህን ይቅር በለው ብሎ መንገር አይቻልም። ስለዚህ ምን አለ ይሄ ሰውዬ ሲጸልይ ኦግዚዮ ረሴነ ድለዋን ጌታ ሆይ ፍቀድልን የሚል ነገር ጨመረበት ብለው በዜናው አስቀምጠውልን አባቶቻችን። እና እንደዚህ አስፈቅዶ መጨመር ቤተክርስቲያኒቱ ስልጣን ስላላት የምትጨምረው ነገር ሊኖር ይችላል። ግን ሰዎቹ ዝም ብለው በራሳቸው የሚጨምሯቸው አሉ። ለዚህም ነው አሁን የተለያዩ የመጽሐፍ ቅጂዎችን እያየን ነበረ። ታምረ ማርያም ብንል የተለያየ መጽሐፍ ቅጂ ነው ያለው እና መስፋትና መጥበብን ምን አመጣው? የይዘት ልዩነትን ምን አመጣው ስንል ሰዎቹ በተለያየ ጊዜ የተለያየውን ነገር እየጨመሩ አምጥተውታል ማለት ነው። እና እንትና ያሳተመው ይህን ያህል ነው፣ እንትና ያሳተመው ይህን ያህል ነው የሚል ተመልከት። ንብረቱ የቤተ ክርስቲያን ነው፣ ግን የሚጠራው አሳታሚው ነው። በማን ስልጣን እንደጨመረው ግን ምን የሚታወቅ ነገር የለም። ትክክል ነው። እንዲያውም ምንድነው አንድ በዚህ ጉዳይ ላይ ጥናት ያደረገ ሰው የመጀመሪያው ታምረ ማርያም ምንድነው ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሄድ እንደተቀበለ ይሆንለታል ይደረግልኛል ማለት የሚሰማ የሚለውን የመጀመሪያውን ቅጂ ሳየው አላገኘሁትም ብሎኛል። ማለት አሁን ይሄ ቃሉ ያው ቢያወዛግብም ፍቺውን ሐሳቡን አስተካክለው መምህራን በሚገባ ይሄ ማለት ይሄ ነው ብሎ ተርጉመውታል። ችግር የለውም። ነገር ግን በመጀመሪያው ቅጂ ላይ አለመኖሩ በራሱ ድንቅ ነው፣ የሚገርም ነው እና በሌሎች መጻሕፍትም ልክ እንደዛው እኔ አሁን እንዳሉት ቤተክርስቲያን በመጻሕፍቶቿ ላይ ለምንድነው ስልጣን የማይኖራት? ሁልጊዜ የማስበው ነገር ነው። ስልጣን የማይኖራት ማለት የተጻፈው ተጽፏል። አሁን የተሳሳቱትን ስህተቶች ማረም ከዛ ደግሞ መቁጠር ለምንድነው የማይቻለው? ዝርው የሚሆነው ባለቤት አልባ የሚሆነው ለምንድን ነው? ማለት ታምረ ማርያም ይሄን ያህል ታምር ያለው ይሄን ያህል ገጽ ያለው ተብሎ ቤተክርስቲያኒቱ የምታውቀው ለምን አይሆንም?
ግለሰቦች በዘፈቀደ ያሳተሙት ብቻ ሆኖ ለምን ይቀራል? አንዳንዴ በእርግጥ እሱ ላይ ቆይ እንዲያው ዝም ብሎ ጣልቃ ለማስገባት ስርዋጽ ይባላል በፍትሐ ነገሥት መምህራን ዘንድ። ስለዚህ አሁን ይሄ አንዳንድ መጽሐፎች ላስገድባቸው ትችላለህ። በየዘመናቱ ታምረ ማርያም ይፈጸማል። ይህም እንኳን ሲጨመር ቤተክርስቲያኒቱ ተወቀው ሳታውቀው ለምን ይሆናል ነው ጥያቄው እንጂ እኮ እንደውም አንድ ሊቅ ታሪክ ጸሐፊም ብለው ጽፈዋል። የአድዋ ጦርነት እንደውም በቅዱስ ጊዮርጊስ ብቻ ተሸፍኗል ብለው ሌላ ታምረ ማርያም ሊጻፍ የሚገባው ብለው ጣሊያን በሁለት አዛዦች መካከል እየተመራ ኪዳነ ምህረት የሚል ስፍራ ላይ ተቀጣጠረ። ከሁለት አቅጣጫ ነው የሚመጣው በሁለት መሪዎች እና ኪዳነ ምህረት እንገናኝ ተባብለው ሁለቱም ካርታ ይዘው ሲመጡ ኪዳነ ምህረት የሚለውን ቦታ በካርታው መሰረት አግኝተውት የት ነው ኪዳነ ምህረት ብለው አካባቢ ያሉ ገበሬዎች ሲጠይቁ ይሄ ኪዳነ ምህረት አይደለም አሉ። በጦርነቱ ወቅት ነው ይሄ የካቲት ላይ ያለው ማለት ነው። እና ታዲያ የት ነው ኪዳነ ምህረት ብለው ሲጠይቁ እንደገና የ3 ሰዓት መንገድ እንደገና ሄደዋል። እና መጀመሪያ የመጡት የ3 ሰዓት መንገድ እንደገና ሲሄዱ ከኋላ የመጡት ደግሞ እዚህ አይደል እንደ ቦታው ብለው ካርታው ጋር ሲገናኙ ጠላት ሳይገናኝ እርስ በርሱ ተበታትኖ ኢትዮጵያውያን በአንድ ሰዓት ባልሞላ ጊዜ ውስጥ እንደዚያን ድል እንዳደረጓቸው ይናገራል። ዕለቱ ኪዳነ ምህረት ነበር ይላሉ አንድ ታሪክ ጸሐፊና አሁን ይሄ 16 ማለት ነው እንግዲህ 23 እንደማለት ነው ለእንትኑ የተደረገው እና ይሄ ለስለላ የመጡ ሰዎችን ኪዳነ ምህረት በራሷ ጊዜ ካርታውን መነቃቅራባቸው ወይም ደግሞ ሐሳባቸው አንድ እንዳይሆን ሴራቸው እንዲከሽፍ በማድረግ በኩል እመቤታችን አግዛለች ነው። እና እንዲህ አይነት ነገሮች ሊገቡ የሚችሉ ናቸው። ነገር ግን ማን ነው ማስገባት ያለበት ትልቁ ጥያቄ ነው። ቅድም እንደተባለ ባለቤቱ ማን ነው፣ ይሄ ስልጣኑ ይሄ ማን ነው የሚለው ነገር በጎ ፈቃድ ወይም ደግሞ ለቤተክርስቲያን ቅንነት አለን ከሚሉ ሰዎች የተነሳ ማድረጋቸው መልካም ነው። መቼስ ተቋም ሲተኛ አንዳንድ ግለሰብ ብቁ ይሆናል። እኔ አንዳንድ ጊዜ በጣም የሚገርመኝ ከተቋም በላይ የሚሰሩ ሰዎች አሉ። አንዳንዶቹ ልናመሰግናቸው ይገባ ነበር፣ ግን ጥቂት ጉድለቶቻቸውን አየንና ተውናቸው እንጂ በጣም አሉ። በቃ ከተቋም በላይ ብርቱ የሚሆኑ ሰዎች አሉ። ልክ በዚህ በኮሮና ጊዜ አንድ ሰው ሙሉ አፍሪካን ሲረዳ የአንድ ሰው ድርጅት ሳይ በጣም ይገርመኝ ነበር። ይህን ያህል ነው ድህነታችን እያሉ አፍሪካን ያህል አህጉር አንድ ሰው ሲረዳ በኮሮና ጊዜ ማለት ነው፣ የአንድ ሰው ድርጅት እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ትልቅ ናት፣ በሰብአዊ ምድር በጣም የከበረች ናት። ግን ተቋሙ ላይ አንዳንዴ እንዲህ አይነት ክፍተቶች ሲኖሩ ግለሰቦች ቀድመው ይነቁና ተቋም ሊሰራ የሚገባውን ሰዎች ይሰራሉ። ሆኖም ግን ጥቂት ክፍተቶች መኖራቸው ደግሞ ቤተክርስቲያኒቱን ለትችት ስላጋለጠ በጎነታቸው መልካም አስተዋጽኦቸው እንዳለ ሆኖ እውቅናም ተሰጥቷቸው፣ ነገር ግን መጻሕፍቱ ተሰብስበው ተቋማዊ ቅርጽና መልክ ስም ብቻ ይዘው ምዕመናንም አሁን የሚገርመው በየማህበራዊ ሚዲያው ላይ የሚወጡ የተለያየ ህትመት ያላቸው የ50 ገጽ የ100 ገጽ ልዩነት የሚፈጥሩ ፍጹም ከቤተክርስቲያን አስተምህሮ ጋር የማይገናኝ ህትመት ያላቸው መጻሕፍት በየጊዜው ይወጣሉ። እና እንዲህ አይነት ነገሮችን ለመከላከል ምዕመናንም ከመደናበር ሌሎችንም ከጥርጥር ለማዳን ቤተክርስቲያኒቱ መጻሕፍቶቿን ለምን ነው የማትቆጥረው? ምንድነው ስራዋ? ስንት ቢሊዮን ብር እንቆጥር የለ እንዴ? መጻሕፍትን መቁጠር አይቻልም? ብር መቁጠር ጊዜ አይፈጅም መሰለኝ። ፈለገው አሁን ይሄም በእርግጥ ደስ ላይል ይችላል እንደ ቤተክርስቲያን ልጅነታችን። ግን ብሩ ይጥፋ ማለታችን አይደለም፣ ብር አይኑር ማለት አይደለም። በልተን ጠጥተን የምንኖር ሰዎች ነው። እኔ እንዲያውም ቤተክርስቲያን 3 ነገሮች ላይ በደንብ ትኩረት አድርጋ መቁጠር አለባት። አንደኛ ምዕመናኖቿን በደንብ ቆጥራ ስፍራ ማወቅ መቻል አለባት። ሁለተኛ ደግሞ ንዋየ ቅድሳቶቿን በደንብ ማወቅ መቻል አለበት። 3ኛ መጻሕፍቶቿን። በተለይ ንዋየ ቅድሳቶቿ መቼም ከመጻሕፍቶቿ እና ከምዕመናኖቿ አይበልጡም። እነዚህን በደንብ መሰብሰብ ከተቻለ ሌላውን ነገር በደንብ ማስተካከል ይቻላል። እንደውም እኮ ቅርብ ጊዜ ትንሽ ተለወጠ መሰለኝ እንጂ አንደኛ ወጣ የሚባል እኮ ከሀገረ ስብከት መጥቶ የዚህ ሀገረ ስብከቱ ሀገራዊ ስብሰባ ላይ ምንድነው የጠቅላይ ቤተ ክህነት ሲኖዶስ መግቢያ ላይ ያለው ብዙ ብር ያስገባ ነበር የሚሸለም። በጣም አሳፋሪ ነገር። ብዙ ብር ማስገባት እኮ መልካም ነበረ፣ ግን ሚዜውን ምንድነው ሙሽራውን ትቶ ሚዜ ማጀብ ወይም ደግሞ ንጉሱን ትቶ ምስሌኔ ማጀብ ነገር ነው። ዋናውን ነገር ምንድን ነው የሚለው ነገር ተረሳና ልማቱ መልካም ነው፣ ገንዘብ ያስፈልጋል።
መቼም በዚህ ዘመን ያለሱ ምንም የትኛውም በጎ ነገር ሊሰራ ስለማይችል ማለት ነው። ያው የባከነችው ነፍስ ላይ ትኩረት ማድረግ ከባከነው ገንዘብ ይልቅ መጽሐፍቶቿን መቁጠር ግዴታ ነው። በቃ ይሄ የማይሰር የሰው አቅም ችግር የለም። ምንድን ነው ጉድለቱ? የምሁርም ችግር የለም። አሁን በዘመናዊም በቤተክርስቲያን በጥንታዊ እውቀትም የመሰሉ ሊቃውንት አጣምሮ መስራት እኮ ነው። እኔ አሁን እንደው በቀላሉ የሚታየኝ ቴዎሎጂያን አሉ፣ በጣም ጎበዞቹ በቴዎሎጂ ትምህርት ቤት ያለፉ በአብነቱ ያሉ አሉ። በሁሉም ዘርፍ ቤተክርስቲያኒቱን ሊገልጡ የሚችሉ ምሁራን ባሏት ሀገርና ቤተክርስቲያን ውስጥ ምንድን ነው መጽሐፍቶቻችንን ቆጥረን የማንረከብበት ምንድን ነው? እኔ አሁን ይሄ እንቅልፍ ከማለት ውጭ ወይም ደግሞ ለቤተክርስቲያን ተገቢውን ጥንቃቄ ወይም ደግሞ እንግዲህ ልናድረግ የሚገባውን መክሊት ባለማድረግ የመጣብን ስንፍና ነው ብዬ አስባለሁ። ስለዚህ ምናልባት እንዲያው መልእክታችን የሚሰሙ ሰው ከሆኑ አባቶቻችን እንደገና የሊቃውንት ጉባኤውም እንደው ጠንከር ብሎ ገፍቶ አድካሚ ብዙ ነገር ሊኖሩ ይችላል። ነገር ግን እንዲህ አይነት ነገር ላይ ታሪክ በመስራት የጀመሩትን ጉዞ እንዲቀጥሉ ነው የኔ መልእክት። አይ እኛ ምን አለ መሰለህ አሁን እንደ ስምዖን ባለ ነቀፋ አይደለም የመጣ ነው። ስምዖንም እኮ ለኢየሱስ ክርስቶስ ክብር ተጨንቆ ነው ይህች ኃጢአተኛ እንዴት የሚል ሀሳብ በውስጡ የመጣው። ሁለት ነገር መጣበት። አንደኛ ኃጢአተኛ ናት ልትነካው አይገባም እሱ ቅዱስ ነው ብሎ ነው። ሁለተኛ ደግሞ ነቢይ ከሆነ እንዴት አያውቃትም ብሎ ነው። ሁለቱም ጉዳዮች በውስጡ ይመላለሱ ነበረ። እኛ እንደ ስምዖን አይደለም አሁን የምንነቅፈው። ከዛ በተለየ ሁኔታ ለምዕመናን ቤተክርስቲያን ልታደርገው የሚገባውን ነገር ነው እያነሳን ያለ ነው። ቤታችንም ስለሆን ሰው ራሱን ይነቅፋል። ኢይትካህለነ ንጻል ኪያክሙ እኮ ነው ቅዱስ አትናቴዎስ። እኛ እንዴት እናንተን እንሰድብ ዘንድ ይገባናል? ሰው አንደበትን እየተናገሩበት ሊሰድቡት ይገባልን ብሎ እንደተናገረው ማለት ነው። በእርግጥም እኛ አትናቴዎስ አዳምና ሔዋንን መንቀፍ መስደብ አይቻልም ብሎ እንደተናገረው እኛም ራሳችንን መስደብ አንችልም። እናንተ እኛ ነን እኛም እናንተ ናችሁ። መጨረሻው እሱ ነው መደምደሚያውና ይሄ እንደ ስምዖን ባለ ነቀፍ አይደለም። ይልቁንም እንደውም አሁን እንደው ሳር ሰባ ብለው ነበር የሆነ ጊዜ ሐዋርያት ስለ ሕዝቡ ተጨንቀው በኋላም ደግሞ ምን ያበላቸዋል ብለው አስበውና ህብስት እንዲያበረክትም ምክንያት የሆነ ያ ጥያቄ ነው። ይሄ ጥያቄ ምናልባትም ብፁዓን አባቶቻችን ወደፊት ይህንን አይነት ስራ እንዲያበረክቱት ያደርጋል ብዬ አስባለሁ። አሁን ሐዋርያት እንደዛ ብለው ጠየቁ። ይፈቅድ ፈኖ ምሮባኔው የሚለው ትእዛዝ ከዚያ ነው የመጣ ማቴዎስ 14 እና 15 ላይ ያለው ታሪክ ማለት ነው። እና እንደ ተራቡ ሊሄዱ አይገባም ያላቸው እኮ መጀመሪያ እነሱ ስለጠየቁት ነው። ህዝቡን እኮ እንደው የሚበላ የለም እዚህ አሰናፍስ ጭንቀታቸውን ተመልከተው። የእኛም ጭንቀት እሱ ነው። እንደው በህዝቡ መካከል ያሉ ችግሮች አሉ፣ በመጽሐፍቶቻችን ችግሮች አሉ። ገበያ ላይ የምናያቸው ነገር ህዝቡ ከገበያ ነው የሚገዛው። ቤተክርስቲያን ከዚህ ብቻ ግዙ ብላ የወሰነችው ነገር የለም። እንደዛ ከሆነ ደግሞ ገበያ ላይ ያሉ የእኛን የሚወክሉ ነገሮች እኛ የምናምንባቸውና የተቀበልናቸው መሆን አለባቸው የሚል ነው። መንግስት እኮ ምንድነው ይሄ ግብር መሰብሰቢያ ማሽኖች አሉ አይደለም፣ ሽያጭ የሚከናወንባቸው ያመነባቸው እና የመዘገባቸው ናቸው። ጉምሩክ ባለስልጣን የማያውቃቸው ማሽኖች ገብተው የሽያጭ እንትን ሲሰራባቸው ቢገኙ ነው ወንጀል ነው አይደል? ደረሰኙም ልክ እንደዛው መንግስት ያመነበት የሚያውቀው ነው የሚሆነው። እኛም ልክ እንደዛው የምናውቃቸው ነፍሳትን የምናደንባቸው መሆን አለባቸው የሚል ነው። በዚያ መንገድ እንዲሆን ከማሰብ ከቅንነት የተነሳ ነው እንጂ ይሄ የይሁዳ መሳም አይደለም። እንደዛ ተደርጎ ሊወሰድ የሚችል አይደለም። በዚህ አጋጣሚ ግን ያው ምዕመናንም ማህበራዊ ሚዲያው ላይ እኩል ነው የምንሳተፈው ከየትኛውም ህዝብ ጋር እና በዚህ አጋጣሚ በይሁዳ መሳም የሚመጡ ሰዎች የሚገለጡ ሰዎች ሊኖሩ ይችላሉ። አባቶቻችንን እንድንጠላ የተለያየ ስሞችን በመስጠት የእነሱ ስብሰባ እንደዚህ ነው፣ ደሞዝ ጭማሪ ነው፣ የጳጳሳት ዝውውር ነው፣ እንዲህ አይነት እንትኖች አሉ። አንዳንድ ቦታ ላይ የማየው የይሁዳ አይነት አሳሳብ ነው፣ የይሁዳ ፍቅር ነው። ቤተክርስቲያንን መውደድ ነው ላዩ ሲታይ ሽፋኑ፣ ግን ምዕመኑ በአባቶቹ ላይ ተቃውሞ እንዲሰነዝር ቁጣ እንዲያነሳሳ የሚያደርጉ ናቸው አንዳንድ ቦታዎች ላይ የምንመለከታቸው። ከዛ በተለየ ሁኔታ ለአባቶቻችን ግን እንደ ልጅነታችን ደግሞ
ልጅ እኮ ራበኝ ብሎ ጥያቄ ያቀርባል አይደል? ወይም ይሄ ነገር ያስፈልገኛል ብሎ ጥያቄ ማቅረብ ይችላል። እኛ እንደ ልጅነታችን ያቀረብነው ነው። ይሄ መድረክ በዚያ ሁኔታ እንዲታይልን፣ በዛ መልክ እንዲታይልን እንፈልጋለን። ወደፊትም ለሚሰሩ ስራዎች እንደ ልጅነታችን እኛም እንታዘዛለን። ብፁዓን አባቶቻችን ደግሞ ሊያደርጉት የሚችሉትን በዚህ ዘመን እንደ ሐዋርያት የተቀበልናቸው እነሱን አይደል? በሐዋርያት ቦታ እንደ ሐዋርያት ተቀብለናቸዋል። በተለያዩ ዘመናት የተነሱ ብፁዓን አባቶች የተነሱ መምህራን ባያስተካክሉት ኖሮ እኮ እስካሁን የሚኖረን ይሄ አሁን የያዝነው ወንጌል ብቻ አይደለም። እስካሁን እንደውም መጽሐፍ ቅዱስ የሚባለውን ላናውቀው ሁላ እንችል ነበር። ባይወስኑልን ኖሮ ይሄ ነው ብለው ከመነሻው ብስራተ ማቴዎስ ባይሉ መጨረሻው ላይ መላ ጽሕፈተ ብስራቱ ለማቴዎስ ባይሉ ኖሮ ህዳግና አርዕስት ባይሰጡት ኖሮ ማለት ነው። እንደዛ ባያደርጉልን ኖሮ አባቶቻችን ዛሬ ላይ የማቴዎስ ወንጌል እንዲላል የማርቆስ ወንጌል እንዲላል ብለን መከራከር ብቻ አይደለም የሚኖረው፣ በጣም ብዙ ወንጌል ይኖረን ነበር እና እንደው ከጥንትም ጀምሮ እንደው ለዚህ ታሪክ አዲስ የሆነ ሰው ይኖራል ብዬ አላስብም። ግን ከጥንትም ጀምሮ በመጻሕፍት ላይ ቅሰጣ ይደረግ ነበረ። ያ ቅሰጣ የሚወጣውና የሚስተካከለው ደግሞ በመምህራን ነው። መምህራን ይህን እያስተካከሉ ነው እስካሁን ድረስ ቤተክርስቲያን ወልድ ዋሕድ በተዋሕዶ ከበረ የሚለውን የጸና የቀና ሃይማኖቷን ይዛ መቀጠል የቻለችው እና ዛሬም ድረስ እንደ ጥንቱ ክርስቶስን ትጠብቃለች እስከ ዳግም ምጽአት ድረስ ማለት ነው። እንደዛ ሆና መቀጠል የቻለችው ለዚህ ነው ለማለት ነው። ወደፊትም ይሄ እንደሚቀጥል እምነታችን የጸና መሆኑን እየገለጽ ሌላ የሚጨምር ከሌለ ምናልባት ይችን እንትን ላይ አባቶች ይሄ ሹመት እና ሀገረ ስብከት ነው እንጂ የረባ ነገር አልተሰራ የሚለውን ማህበራዊ ሚዲያው ላይ በጣም እንትን ሲል በጣም ታዋቂ ወሬ ነው እና ምናልባት ይሄን ስንል እንደው እዛ ምንድነው የቤተክርስቲያን ሰራተኞች ስለሆኑ ነው ብለው እንዳያስቡ፣ እንደዛ አይደለም። እውነቱን ለመናገር መጽሐፍ ቅዱሳችን ለምሳሌ አባት የስጋ አባት የፈለገው ነውር ቢሆን መቼም እንደሚታወቀው ለምሳሌ ማን ነው ኖህ ሰክሯል አይደለም? በአባቱ እርቃን የሳቀውና የተሳለቀው የደረሰበትን መርገም እናውቃለን። እና በእናት በአባት እርቃን አንሳለቅም። ድካም ሊኖር ይችላል። ፍጹማን የሆኑ እንከን አልባ የሆነ አገልግሎት ቤተክርስቲያን ውስጥ አለ ብለን እኛም ራሳችንን አናታልልም። ድካሞች ሊኖሩ ይችላሉ። እነዚህ ድካሞች ግን በነቀፋ አይስተካከሉም ነው በምንም ተአምር። እና በአባት ገመና አይሳቅም። የመጀመሪያው ይሄ ነው። ጉዳዩ ሃይማኖታዊ ችግር እስካልሆነ ድረስ ማለት ነው። ያስ ቢሆን ማህበራዊ ሚዲያ ላይ ነው እንደወጡ መሰለኝ። ሌላው ሁለተኛው ነገር እኔ የሙሴ እጆች ሁሌም ትዝ ይሉኛል ይሄን ሳስብ። ሁላችንም ትንሽ ደመፍልነት ሊታይብን ይችላል። አንዳንድ ችግሮችን ስናይ ምናለ እንደዚህ ቢሆኑ አባቶቻችን እንደዚህ ቢያስቡ እንደዚህ ቢናገሩ ልንል እንችላለን። ግን ደግሞ ወደ ቤተክርስቲያናችን ትውፊት ቤተክርስቲያናችን የመጣችበትን መንገድ ስናየው ለምሳሌ ሙሴ ከፍልስጤማውያን ጋር በሚዋጋበት ጊዜ የሆነው ታሪክ አስደናቂ ነው መቼም እንደሚታወቀው። እና ሙሴ እጁን በዘረጋ ጊዜ እስራኤል ያሸንፋል። የሙሴ እጆች ሲዝሉ ፍልስጤማውያን ወይም ደግሞ አማሌቅ ያሸንፋል ይላል። እና ሙሴ እጆቹን ወደ ሰማይ ዘርግቶ ሲውል ሲደክም አሮንና ሆር በቀኝና በግራ ሆነው የሙሴን እጆች ተሸክመው ይውሉ ነበር። እኔ አባት ለልጁ ማድረግ ያለበት እንደዚያ ነው። ደካማ እጆች ሊኖሩ ይችላሉ። ይኸው የሙሴ እጁ ዛለ እኮ ጀግና ሄዶ ይጋደላል፣ እሱ እዚህ ተቀምጦ እጁን መዘርጋት እንኳን አልቻለም እያለ ከሚያሾፍ ይልቅ ክንዱን ቢደግፍ የአባቶቹን ክንድ ስለሱ የሚጸልዩለትን እጆች ለጸሎት እንዲበረቱ ማድረግ የደከሙ እጆቹን ስለዛሉ መንቀፍ ሳይሆን ስለደከሙ መንቀፍ ሳይሆን ገብቶ ማበርታት ባለቤት መሆን ነው የሚያስፈልገው። እና የሙሴን እጆች ተሸክመው የዋሉበት መንገድ በጣም ነው የሚደንቀኝ። የዛሬ ያሉት የቤተክርስቲያን ልጆችም ለቤተክርስቲያን ይመለከተናል ያገባናል የሚሉ ሰዎች የደከሙ እጆችን በደከሙበት መንገድ ገብቶ ማስተካከል ነው የሚጠበቀው። ይሄ ነው። ምናልባት በመጨረሻ በዚህ ጉዳይ ላይ እኛ ይህን ያህል ርዕስ አድርገን ስለ ገድላት ስለ ታምራት መጻሕፍት መነጋገራችን አሁንም ከኛ ቤትም ጥቂት ከውጭ ደግሞ ብዙ ሰው
ይህ ምን ቁም ነገር ነው የሚል ሰው ካለ እንደው አንዲት ቃል ተናግሮ ለመሄድ ነው። ማለት የገድላትና የታምራት መጻሕፍት ለምን ርዕስ ይሆናል? መጽሐፍ ቅዱስ ነው ዋናው እና መጽሐፍ ቅዱስ ላይ ትኩረት አታደርጉም ወይ? በቃ ብዙ ጊዜ ኮሜንት ሳይ እንዲህ አልፎ አልፎ እንዲህ አይነት ነገሮችን አያለሁ እና እኛ ግን የተሰቀለውን ክርስቶስን እንሰብካለን። መዳናችን እሱን ነው የምንሰብከው። ገድላት ወይም ታምራት መጻሕፍት ከክርስቶስ የሚያወጡ እንደሆኑ የመሳል ነገር አለና በፍጹም ገድላት ታምራት የክርስቶስን ቃል በሕይወት የተኖረ ምስክርነትን የሚገልጡ ናቸው እንጂ ማድረግ እንደሚቻል በወንጌል ያለውን ቃል እኮ ማድረግ እንደሚቻል ያሳዩ ገድላት ናቸው። እኔ ሁልጊዜ የማነሳው ማቴዎስ 17 ነው። የሰናፍጭ ቅንጣት ታህል ሃይማኖት ኖራችሁ ይህን ተራራ ከዚህ ተነስተ ወደዚያ ሄድ ብትሉት ይሆናል፣ የሚሳናችሁ ነገር የለም። አሁን ሐዋርያት ተራራ ማንሳት እንደሚችሉ ተነገራቸው፣ ግን አላስታውስም ተራራ ማንሳታቸውን። ሐዋርያት ማለት የቆመ ተራራ ነገር ግን በኋላ ዘመን በ10ኛው መቶ ክፍለ ዘመን መግቢያ መጨረሻ በ11ኛው መግቢያ ላይ ጫማ ሰፊው ስምዖን ይህን አድርጎታል። ስለዚህ አሁን በመጽሐፍ ቅዱስ የተሰጠው ስልጣን በአባቶቻችን ሕይወት ላይ ተተግብሮ እናየዋለን። ከኔ የበለጠ ታደርጋላችሁ የሚለውን ቃል በአባቶቻችን በእናቶቻችን ሕይወት ላይ እናየዋለን። ስለዚህ ያ በመጽሐፍ ቅዱስ እግዚአብሔር ለሰው ልጆች ወይም ክርስቶስ ለሐዋርያቱ የሰጠውን ስልጣን የምናይበት ነው። በሌላ መልኩ እኛ የተሰቀለውን ክርስቶስን የሚሸፍን ገድል ቤተክርስቲያኒቱ የላትም፣ ተአምር እንደዛ የላትም፣ ሊኖራትም አይችልም። በምንም ተአምር ይሄ ገድል ክርስቶስን ይሸፍናል የሚል ክስ እኔ እስካሁን ሰምቻ ማለት የሚመጣው ክርስቶስን የሚገልጥ እንጂ የሚጋርድ አይደለም። እና ምናልባት እንዲያው ያቺ ሴትም እንትን ከሆነችኝ ማስረጃ ያቺ ኃጢአተኛ የተባለችዋ ሴት ማቴዎስ 26:13 ላይ ክርስቶስ ሽቱ ከቀባች በኋላ ኃጢአቷን ይቅር ካላት በኋላ ይህ ወንጌል በሚሰበክበት በየትኛውም በማንኛውም ስፍራ ለስሟ መታሰቢያ እንዲሆን ይህ ወንጌል ይነገራል አለ። ስለዚህ የሰዎችም ጉዳይ የሰዎች መዳንም የሰዎች ማንነት የሰዎች ታሪክ የሚነገርበት ነው ወንጌል ማለት እንጂ ኢየሱስ ብቻ ብለን እንደው ስለሱ ብቻ እሱ ያዳናቸው እሱ የጠራቸው እሱ ያከበራቸው እሱ ከጨለማ ገዢዎች ጋር ታግለው ድል እንዲያደርጉ ያደረጋቸው ቅዱሳንን የማንሰብክበት አይደለም ወንጌል። የዚህ ሴት ምስክር ነውና እኛ ክርስቶስ እንዲያሸንፉ ኃይል የሰጣቸውን እናቶችን አባቶችን የምናስብበት እንደነሱ መሆን አሁን ሰይጣን ክርስቶስን ፈተነው፣ ክርስቶስ ድል ነሳው። ይሄ ምን ይደንቀኛል? ለኔ ክርስቶስ ሰይጣንን ድል ነሳ፣ ለኔ ምን ድንቅ ነው? ምክንያቱም ክርስቶስ ነው እሱ። ለኔ ድንቅ የሚሆነው ተክለ ሃይማኖት አቡነ ተክለ ሃይማኖት፣ ቅዱስ ጊዮርጊስ ወይም ሌሎቹ ጻድቃን ሰማዕታት ድል ነሱ ነው ትልቁ ዜና። ስለዚህ እነሱን የይቻላል መንፈስ የማገኘው ሰው ሆኖ አምላክ ሆኖ ክርስቶስ ይህን አደረገ በስጋ ዲያብሎስን ድል ነሳ። ስለዚህ ደንቀኝ ነገር አይደለም። ሰዎች ግን ይህን ሲያደርጉ ለኔ ትልቅ ነገር ነውና የጻድቃን የሰማዕታት ገድል ወይም ተአምር ክርስቶስ በገባው ኪዳን ከኔ የበለጠ ተአምራትን ታደርጋላችሁ ብሎ ከኔ የበለጠ እንግዲህ መቼስ ክርስቶስን መብለጥ አይቻልም፣ ግን ከኔ የበዛ ማለት ነው። እሱ 33 ዓመት ሲቆይ ያደረጋቸው ጥቂቶች ናቸው እሱ የተጻፉልን። እነሱ ደግሞ ምናልባት 80 ዓመት ቢኖሩ 100 ዓመት ቢኖሩ ከዚህ አንጻር ብዙውን ነገር ያደርጋሉ ማለት ነው። እና እንደሚታወቀው ቤተክርስቲያናችን በጻድቃን በሰማዕታት ውስጥ እግዚአብሔር በቅዱሳኑ ድንቅ ነው ብላ ክርስቶስን ትሰብክበታለች እንጂ ክርስቶስን ትታ ወይም ረስታ በገድላትና በድርሳናት ወይም ደግሞ በታምራት መጻሕፍት ውስጥ ሰዎችን ብቻ የምትገልጥ አይደለችም። እየተነጋገርንም ያለ ነው ክርስቶስን ስለሚሸፍን ነገር አይደለም፣ ክርስቶስን ስለሚገልጥ ነው ማለት ነው። ያደረገችውን ነው እኮ የሚለው እንደውም ዘገብረት ዛቲቪሲት ያደረገችው ይነገርላታል የሚለው። ስለዚህ እያንዳንዱ ቅዱስ ያደረገውን ነገር ብንናገር ከዚህ የተነሳ ነው ሊያዝ ክርስቶስ ስለ ራሱ ምስክር ለመሆን ስለ ራሱ ሞቶ መነሳት በመቃብር 3 ቀን 3 ሌሊት ቆይቶ ስለመነሳት ማቴዎስ 12 ላይ ዮናስን ጠቀሰ አይደለ? ክርስቶስ ዮናስን ከጠቀሰ እኔ ስለ አሸናፊነት በእግዚአብሔር ስለመጽናት ከገድላት ከታምራት መጻሕፍት የማልጠቅስበት ምን ምክንያት ይችላል? እንዲያውም የተሻለ ሰጥተዋል እኮ እነዚህ። ያቺ የሰጠችው ሽቱ ነው
እነዚህ ደግሞ ደማቸውን ያፈሰሱት ታዲያ ሽቱ አፍስሳ ዜና በዓለም ሁሉ እንዲነገር ከታዘዘ ደማቸውን ስለ ወንጌል ያፈሰሱ ሰማዕታት ቢያንስ እንጂ የሚበዛ ነገር የለባቸውም። እኛ እየተነጋገርን ያለው ስለ እነሱ ነው ማለት ነው። እንደ ሽቱ ብልቃጥ የከፈቱት ህይወታቸውን ነው የገበሩትና የሰጡት። ይሄ በጣም ድንቅ ሀሳብ ነው። ልክ ነው፣ እንደዛ ሊሆንም የሚችለው። ስለዚህ እንደው ገድላት፣ ድርሳናት የሚባሉ ነገሮች በሌላ ጊዜ ምናልባትም ሰፊ ጉዳይ አድርገን ራሱን አስችለን የምናነሳው ሊሆን ይችላል። በአጭሩ ግን እንዲያው አሁን ዛሬ ይህንን ያነሳ ነው እኛ አባቶቻችንን ደስ ያለን መሆኑን ለመግለጥ እና ወደፊትም ይሄ ነገር እንዲቀጥል ለመማፀን ያክል ነው እንጂ እንደተባለው አንዳንድ ሰዎች ያው ብለን ነበረ ቃላችንን እየሰሙ ነው እየተቀበሉ ለማለት አይደለም። ቅድም ስታነሳው እንደነበረ የተለመደ አባባል አለ። ዶሮ ስለ ጮኸ አይደለም ሌሊቱ የነጋው፣ ሌሊቱ ስለነጋ ነው ዶሮ የጮኸው አይደለም የሚባለው። ዶሮ ግን ይመስለዋል። ዶሮ ግን ያለ ያሰው ከቻለ ከባድ ነው። ዝም ይበል ከፈለገ ሳይነጋ ይቅር እና ይሄ ሊሆን አይችልም። እንደዚህ አይነት ሀሳብ፣ እንዲህ አይነት ትቢት፣ ይሄ ትቢት ነው ሲጀመርም። እንዲህ አይነት ሀሳብ ያለው ሰው ይኖራል ብለን አንጠብቅም። በተለይ ከኦርቶዶክሳውያን ይሄ አይነት ህሊና ይኖራቸዋል ብለን አንጠብቅም። አባቱን የሚያዝ ልጅም የለም፣ አባቱን የሚጠይቅ ልጅ ነው የሚኖረው እና እኛ አባቶቻችን ልናዝ አይቻለንም፣ ግን ለመጠየቅ ያው እንደ ልጅነት የልጅነት ባህሪም ህግም ይፈቅድልናልና እሱን ማድረግ ነው። እንግዲህ አሁን ላይ የተነሳው ገድለ ዮሐንስ ነው። ለጊዜው በህገ ተፈጥሮም በስርዓተ ሃይማኖትም ቢታይ ችግር ያለበት ሆኖ ስለተገኘ ነው ያ ነገር የተነሳው፣ ይሄ እርማት የተሰጠውና እንዲህ አይነት ሀሳቦችን የያዙ ካሉ ደግሞ ወደፊት እየታየ በሊቃውንት ጉባኤ እየተመረመረ ቅዱስ ሲኖዶስ ውሳኔ የሚያሰርፍባቸው ነው የሚሆኑ። እኛ ልጆቻቸው እንቀበላለን። ግን አንድ ነገር እንደው ሳንጨርስ ብዬ ማለፍ እንፈልገው እንዲህ አይነት ውሳኔዎች በአብዛኛው በገጠር አካባቢ ላይ ላሉት አድባራት፣ ገዳማት፣ ጉባኤ ቤቶች አይደርሱም። አሁን ሶሻል ሚዲያው እዚህ ከተማ ላይ እንዲያ ይላል ያዳርሰዋል። ግን ቢሆንም በተጨባጭ አሁን ቀደም ስናነሳቸው የነበሩት የአባ ገብርኤል ስንክሳር፣ የፍታ ነገስቱም እሱ አሁን ለየጉባኤ ቤቶቹ መድረስ ነበረበት። ለፍታ ነገስት ጉባኤያት እኛ ጉባኤ ቤት አሁን የመጣልን ነገር የለም፣ ሰማን እንዲሁ እንጂ። ስለዚህ አህጉረ ስብከቶቹ ወደ ጉባኤያት እንዲያደርሱትና መምህራንም በትክክል አምነውበት ይህንን ነገር እንዲያወጡት ቢደረግ መልካም ነው። ያው እኛ ሰማን፣ ያልሰሙ ደግሞ ይኖራሉ ብለን ስለምናምን ይሄ ቢደረግልን ደግሞ ክትትል ግን አለ። ማላቀው እሱ ነው ማለት ነው። ለምሳሌ ስብሰባው ተሰብስቦ ይወሰናሉ ውሳኔዎች፣ በዚህ ዓመት ይሄውን ተብሎ እንደሱ ቢኖር ሲጀመርም አሁን ዘንድሮ የሰንበት ትምህርት ቤት አለባበሶች ተነስተዋል። ከስርዓተ ቅዳሴ አለባበስ ጋር እየተቀራረቡ ነው፣ እየተመሳሰሉ ነው የሚል ነገር ተነስቷል። እንዲህ የአለባበስ ስርዓት እኮ በአቡነ ተክለ ሃይማኖት ዘመን ጀምሮ ተወስኗል። አይቻለሁ አንድ መጽሐፍ መነኮሳት ምን መለስ አለባቸው ሰነት ነው፣ ሌሎችም ምን አይነት አለባበስ ሊኖራቸው እንደሚገባ ተጽፎ ተቀምጧል። ያ እየተባዛ በየጊዜው ለመመሪያ ሆኖ ሊቀጥል ነው እንጂ የሚገባው የሆነ ዘመን ላይ ተነስቶ ተወስኖ ጠረጴዛ ላይ ዝም ብሎ መደርደሪያ ላይ የሚቀመጥ ከሆነ ምንም ትርጉም የለም። ለቤተክርስቲያን የሚጠቅማት ነገር የለውም። ክትትልም የግድ ያስፈልጋል። የግድ በጣም ያስፈልጋል። የወጡ ውሳኔዎች አፈጻጸም ላይ ከንቱ ነው የሚሆነው። በእርግጠኝነት ከንቱ ነው፣ ይረሳል። ልክ ነው። እና ያ እንዳይሆን በደራሽ ነገሮች የመያዝ ልምድ አለን። ብዙ ጊዜ ወራጅ ነገሮች ይይዙናል እና ዋናው ምንጩ ላይ ሳንሰራ፣ ጠቃሚው ነገር ላይ ሳንሰራ እንቀራለን። ጎርፉን ስንገድብ ምንጩ ያመልጠንና እንቸገራለን። እንዲህ አይነት ነገሮች አሉ። ምናልባትም ይህም እየተስተካከለ መሄድ ይሆናል ብለን ተስፋ እናደርጋለን። በዚህ ላይ እንግዲህ የነበረንን ውይይት በዚህ እንቋጭና ወደ ሌሎች ሀሳቦች እንገባለን። እግዚአብሔር የሚወዳችሁ እግዚአብሔር ቤተሰቦች፣ እንግዲህ ዛሬ ስለ ዕለቱ ስላገናኘን የምንቀርጽበት ቀን ቅዱስ ሲኖዶስ መግለጫ ከሰጠበት ቀን ጋር ስለተመሳሰለ ነው ዛሬ ይህንን ሀሳብ ለማንሳት የተገደድ ነው። በዚያውም ላይ በጣም ደስ የሚልም ዜና ስለሆነና ጥሩ ጅማሮም ስለሆነ ደስ ብሎን ነው እንግዲህ ይህን ሀሳብ ያነሳ ነው። በዚህ ጉዳይ ላይ ይህንን በተመለከተ ጥያቄዎችም እንዲነሱላችሁ የምትፈልጓቸውም ሀሳቦች ካሉ ገድላትን፣ ድርሳናትን እንደዚህ በተመለከተ ኮሜንት ላይ ብትጽፉልን እኛ ደግሞ ለርዕሰ ጉዳይነት እንዲመጥኑ አድርገን እንዲመቹ አድርገን ማቅረብ እንችላለን፣ ለወደፊት ማለት ነው።
ለዛሬ ግን በዚህ ጨርሰናል። ሰላም እግዚአብሔር ከሁላችን ጋር ይሁን።